በየዓመቱ በሚሊዮን የሚቆጠሩ ሰዎችን ቀልብ የሚስበውና በዓለም ላይ ካሉ ታላላቅ የስፖርት ክስተቶች አንዱ የሆነው ቱር ደ ፍራንስ እንዴት እንደተጀመረ ያውቃሉ? ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1903 በፈረንሳይ ሀገር ነው። የሚገርመው ነገር ውድድሩ የተመሰረተው በስፖርት ፍላጎት ሳይሆን ኤል አውቶም የተሰኘ አንድ የፈረንሳይ ስፖርት ጋዜጣ ሽያጩን ለማሳደግ ባደረገው የንግድ ስልት ነበር። የጋዜጣው ዋና አዘጋጅ ሄነሪ ዴስግራንጅ ከመላው ፈረንሳይ የሚዞር የብስክሌት ውድድር የማካሄድ ታሪካዊ ሀሳብ አመነጨ። የመጀመሪያው ውድድር በ1903 ሲካሄድ ፈረንሳዊው ሞሪስ ጋሪን ቀዳሚ አሸናፊ ሆነ። የጋዜጣውም ሽያጭ ከ6 እጥፍ በላይ አደገ። ይህ የብስክሌት ውድድር ዝም ብሎ መጋለብ ብቻ አይደለም፣ ጥብቅ ህጎችና ስልቶች አሉት። ውድድሩ ለ21 ቀናት የሚቆይ ሲሆን በጥቅሉ አነስተኛ ሰዓት የፈጀበት ብስክሌተኛ የውድድሩ መሪ ይሆናል። ምንም እንኳን ሽልማቱ ለግለሰብ ቢሆንም ውድድሩ 8 ተወዳዳሪዎች የሚሳተፉበት የቡድን ስራ ነው። በውድድሩ ላይ የሚለበሱት 4 ማሊያዎች የብቃት መለያዎች ናቸው። ቢጫው ማሊያ ለአጠቃላይ ውድድሩ መሪ፣ አረንጓዴው ደግሞ ለፈጣኖቹ፣ በቀይ ነጠብጣብ ነጩ ማሊያ ለተራራ ጋላቢዎች እንዲሁም ነጩ ማሊያ እድሜያቸው ከ25 ዓመት በታች ለሆኑ ምርጥ ወጣቶች የሚሰጥ የክብር መለያ ነው። በቱር ደ ፍራንስ ታሪክ ውድድሩን 5 ጊዜ በማሸነፍ ከፍተኛውን የድል ክብረ ወሰን የያዙት እንደ ፈረንሳዩ ዛክ አንክቴልና ቤልጂየማዊው ኤዲ ሜርክስ ያሉ የታሪክ ቁንጮች ናቸው። በዚህ ታላቅ መድረክ ላይ የአፍሪካውያን ስኬትም በደመቀ ሁኔታ እየተጻፈ ይገኛል። እንደ አውሮፓውያን አቆጣጠር በ2015 ኤርትራዊው ዳንኤል ተክለሃይማኖት በቀይ ነጠብጣብ የተራራ ንጉስ ማሊያን በመልበስ የመጀመሪያ አፍሪካዊ በመሆን ታሪክ ሰርቷል። ታሪካዊው ጉዞ ቀጥሎ በ2024 ሌላኛው ኤርትራዊ ኮከብ ቢኒያም ግርማይ 3 የደረጃ ድሎችን በማሸነፍና የደረጃ መሪነቱን የሚያሳየውን ታዋቂውን አረንጓዴ ማሊያ በመልበስ የመጀመሪያው ጥቁር አፍሪካዊ በመሆን ዓለምን አስደምሟል። እንደ ኢትዮጵያዊው ጽጋቡ ግርማ ያሉ ጽኑ ብስክሌተኞችም ለአፍሪካውያን በር የከፈቱ ናቸው። ዛሬ ላይ ቱር ደ ፍራንስ ከ100 ዓመታት በላይ ታሪክ ያስቆጠረ ከፈረንሳይ አልፎ አፍሪካውያን ጭምር አሻራቸውን የሚያሳርፉበት ታላቅ መድረክ ሆኗል። በየዓመቱ በሐምሌ ወር የሚካሄደው ይህ ውድድር በቢሊዮን የሚቆጠሩ ተመልካቾች በቴሌቪዥን የሚከታተሉት የሰው ልጅ የጽናትና የጉልበት ጥልቅ መገለጫ ነው። ለ100 ዓመታት ያህል ይህ መድረክ ለአንድ ወገን ብቻ የተፈቀደ ይመስል ነበር። በፈረንሳይ መንገዶች ላይ የሚካሄደው ታላቁ የቱር ደ ፍራንስ ውድድር በጥቁር አትሌቶች ዘንድ የማይደፈር አጥር ተደርጎ ተቆጥሯል። ነገር ግን እንደ አውሮፓውያን አቆጣጠር በ2024 ከአፍሪካ ቀንድ የተነሳ አንድ ወጣት ይህን ታሪክ ለዘላለም ቀየረው። እሱ የኤርትራው ኩራት፣ የመላው አፍሪካ ተስፋ ቢኒያም ግርማይ ነው። Girmay goes across and it is right in the center. Mads Pedersen, Girmay, Biniam Girmay wins his first ever stage of the Tour de France for Eritrea. ሚያዝያ 2 ቀን 2000 ዓ.ም በአስመራ ተወለደ። ብስክሌት በደማቸው ውስጥ ባለባት ኤርትራ ውስጥ እያደገ ህልሙ ግን ከአስመራ ኮብልስቶኖች መንገዶች አልፎ የአውሮፓን ታላላቅ መድረኮች መርገጥ ነበር። በአውሮፓውያን አቆጣጠር 2022 ዓለምን ማስገረም ጀመረ። በጄንት ዌቨልገምና በታዋቂው ጂሮ ዲኢታሊያ ዙሮችን በማሸነፍ የመጀመሪያው ጥቁር አፍሪካዊ ባለታሪክ ሆነ። ነገር ግን ይህ ገና መጀመሪያው ነበር። በ2024 ቱር ደ ፍራንስ ላይ ቢኒያም ፍጥነትን እንደገና ተረጎመው። አንደኛ፣ ሁለተኛ፣ ሶስተኛ ዙር በዓለም ላይ ካሉ ፈጣን ጋላቢዎች ጋር ትከሻ ለትከሻ እየተለካካ 3 ታላላቅ ድሎችን አስመዘገበ። ውድድሩ ሲጠናቀቅም የታላቁን የአረንጓዴ ማሊያ ባለቤት በመሆን በታሪክ መጽሐፍ ላይ ስሙን በወርቅ ቀለም ጻፈ። እሱ ለአውሮፓውያን የአፍሪካ የብስክሌት ንጉስ ሆነ። ታዲያ አሁን ላይ ቢኒያም የት ነው ያለው? ዛሬ በሐምሌ 2026 ቢኒያም በታዋቂው አንድሬ ሽኔሽታ በሚደገፈው አዲሱ ክለቡ ኤንኤስኤን ሳይክሊንግ ቲም እየመራ በፈረንሳይ መንገዶች ላይ ይገኛል። ትላንት በተደረገው የ5ኛው ዙር አስቸጋሪ የጅምላ ፍጥነት ውድድር ላይ 6ኛ ደረጃን ይዞ አጠናቋል። በአረንጓዴ ማሊያ የነጥብ ደረጃ በ79 ነጥብ 2ኛ ደረጃ ላይ ይገኛል። የታሪክ ድሉን ለመድገም በከፍተኛ ብቃት ላይ ይገኛል። ነገር ግን ዛሬ ለቢኒያም ግርማይ ከባዱ ፈተና ነው። ዛሬ ሐምሌ 9 ቀን 2026 ዓ.ም በፓውና በጋቫኒ ጄድሬ መካከል 186 ኪሎ ሜትር
የሚረዝመው። የስድስተኛ ዙር እጅግ ከባድ የተራራ ውድድር ይደረጋል። በውድድሩ አጋማሽ ላይ የሚጠብቃቸው 17 ኪሎ ሜትር ርዝመትና 7.3 በመቶ የገደል ቁልቁለት ያለው አስፈሪው ኮል ዱ ቱርማሌት ተራራ ዋነኛው ፈተና ነው። በተጨማሪም በተራራው ላይ ከባድ ዝናብ ይጥላል ተብሎ ስለሚጠበቅ ውድድሩ እጅግ አደገኛ ይሆናል ተብሎ ይጠበቃል። ቢኒያም ከነገው ውድድር የሚጠበቀው ዋና ግቡ በ59ኛው ኪሎ ሜትር ላይ የምትገኘውን የመካከለኛ ፍጥነት ነጥብ ወስዶ ከዛ በኋላ ካለው የሰዓት ገደብ ሳይዘገይ ውድድሩን በሰላም ማጠናቀቅ ነው። የቢኒያም ድሎች ከሜዳሊያና ከዋንጫ በላይ ናቸው። እሱ ለአፍሪካና ለጥቁር ህዝቦች በሙሉ የኛም እንችላለን ተምሳሌት ነው። በጥቁርነታቸው ምክንያት እድል ያጡ ታዳጊዎች ዛሬ ወደ ሰማይ ቀናም ብለው እንዲያልሙ በር ከፍቷል። እሱ እንደሚለው ውድድሩ ለራሱ ብቻ አይደለም፣ ለአፍሪካውያን ወጣቶች አዲስ መንገድ ለመጥረግ እንጂ። ቢኒያም ግርማይ አሁንም ታሪክ እየሰራ ተምሳሌት ሆኖ ቀጥሏል። አጀኹሜ መለሲና ገዛና አጀኹሜ ቀሪብናይና ዞም ሕዋተይ አጀኹሜ አጀኹኔ ኣሓተይ አጀኹኔ ከብቅዕኮ ስደትና አጀኹኔ ዓቕሊ ጥራይ አጀኹኔ ክትማሙቕያኮ ገዛና አጀኹን አጀኹም ዘምደቀይ ንስመርም ኣሕዋተይ ቀሪብናይና አጀኹን ኣሓተይ ቀሪብናይና ክቕምጠጥ ኢሉ ዓለባ ሕስምና ቀሪብናይና ክንምለስ ገዛና አለዎስ ነገር ንጥፋትና ዝሰዋወር መሬትና ቀዲሮም አልኪኾም ናሕስና አካልኣናዮም ደቆም ሓቂፎም ክስሕቁ ፃንታ ዘርእና ወይ ኣብ መሬትና ምስ በዝሓና ስላሕ ተፈሪድና ስደት ክንቃላዕ ካብ ገዛና ገዛ ዓዶቦና ብሕጓኣቶም ብገበል ኣውፁና ኣብ ገዛ መሬትና ንብላዕ ከሕርሱና ጠውዒ ዘየስግር ኣንድዮም ቆፎና ጥርሑ ኸጥፉና ክንድዚ ዝጭክኑልና ኣብ ምንታዮም ውዒልና ዓደቦኻ ክዝምት ትሚልካይ ትተዓምት ተለዓለ ጎበዛይ ተለዓለ ዓደቦኻ ክዝምት ዶ ትሚልካ ይወዓለይ ተለዓለ ጎበዛይ ተለዓለ ዓደቦኻ ክጠፍእ ዶ ትሚልካ ይወዓለይ ተለዓሊ ዓይኖመይ ተለዓለ ኣውሻጠኺ ክትከብሪ ነደታት ክንዶ ምስለይ ተለዓሊ ዓይኖመይ ተለዓለ ኣውሻጠኺ ክትከብሪ ነደታት ክንዶ ምስለይ